ሰላም ጤና ይስጥልን እንደምን ዋላችሁ ይህ ከሁድ እስከ ሁድ የግንባር የድል መረጃዎች የሚቀርቡበት ሳምንታዊ ፕሮግራማችን ነው ሳምንቱ ከምን ጊዜውም በላይ አስደማሚ የግንባር ድል የተመዘገበበት አዳዲስ የፋኖ ወታደራዊ ትጥቆችና መረጃዎች ወጡበት በርካታ አማራ ብልጽግና ካድሬዎች የተደመሰሱበት እንዲሁም የተማረኩበት የአንድ ዞን የብአድን አመራሮች የተፈተኑበትና የፈረሱበት አገዛዙ ብልጽግና ጦር በይፋ እየፈረሰ ፋኖን የተቀላቀለበት ሳምንት ሆኖ አልፏል በሳምንቱ ውስጥ ከሁድ እስከ ሁድ 6 ድሽቃ 20 ብሬን 1300 በላይ ክላሽ 15 የፓትሮል መኪና 29 ሌሎች ተሽከርካሪዎች ከግማሽ ሚሊዮን በላይ ክላሽ የብሬንና የድሽቃ ተተኳሽ 64 የመገናኛ ሬዲዮዎች 65 አብራራው ጠመንጃ 500 በላይ የእጅ ቦምቦች ከ650 በላይ የተደመሰሰ ያገዛዙ ሰራዊት ከ418 በላይ ምርኮኛ ሰራዊት ከ300 በላይ ደግሞ የተለያዩ የፋኖ አደራጆችን ካገዛዙ በመኮብለል ፋኖን የተቀላቀሉበት ታላቅ የድል ሳምንት ነው። አድማጭ ተመልካቾቻችን ድሎቹ የትና የት በማንኛው እዝ ተገኙ በየትኛው ቀጠና በሳምንቱ ትልቅ ድል ተመዝግቧል አዲስ ነገርስ መቼና የት ቦታ ተሰማ የሚሉትን ጉዳዮች በዝርዝር እንመለከታለን አብራችሁን ቆዩ። በዛሬው የሳምንቱ ታላቅ ድል ዝርዝር መረጃችን ከጎንደር ቀጠና ይጀምራል። እንግዲህ በጎንደር ቀጠና ሰማይ ስር ከሁድ እስከ ሁድ ረፍት አልባ ትንቅንቅ ምሽት ያልገደበው ተጋድሎ ለማመን የሚከብድ ግን የሆነና ግራሚ የድል መረጃ በትልቁ ድል ተመዝግቧል። ለመሸከም የሚከብድ ተተኳሽና ከቡድን እስከ ነፍስ ወከፍ መሳሪያ ተገኝቶበታል። ይህ ሁሉ ድል የተገኘው ደግሞ የምን ጊዜም የትግሉ አብሪ ኮከቦች ውስጥ አንዱ በሆነው በታላቁ አርበኛ ሜጀር ጄኔራል ባንታ አባተ ሁለተኛ ዓመት መታሰቢያን በማስመልከት በታወጀውና ከባህር ዳር ጥግ እስከ ዘንዘሊማ ከዘንዘሊማ እስከ ጨጭሆ ድረስ በዘለቀው ልዩ ዘመቻ መሆኑን ደግሞ ድሉን ልዩ ያደርገዋል። ወደ ተገኙት ድሎች ዝርዝር መረጃ ስናመራ የበላይ ዘለቀ እዝ የጎንደር ጠቅላይ ግዛት እዝ እንዲሁም የሚኒሊክ እዝ ተውጣጡ ኮሮች በጋራ አቀደው በቀን 9/7ኛው ወር 2018 አነጋግ ላይ የጀመሩት ውጊያ ጥላት አገዛዙ ጦር በደቡብ ጎንደር ቀጠና ያሰማራው ሰራዊትን በሙሉ በሚባል ደረጃ በመደምሰስ ሎጂስቲክን ጭምር በመማረክ በድል አከናውነውታል። እንግዲህ በራስ ጋይንቱ ንፋስ መውጫ ከተማ በጉና በጌምድር ክምር ድንጋይ ከተማ እንደዚሁም በፋርጣው አጋሳይ ከተማ በደራዋ ወረዳ ሐሙሲት ከተማ በተካሄደው ከባድ አውደውጊያ በመጀመሪያም ያው ሜጀር ጄኔራል ዋንታ አባተ ሁለተኛ ኮር ከባህር ዳር በ30 ኪሎ ሜትር ርቀት ላይ በመትገኘው በደራ ወረዳ ሐሙሲት ከተማ ወንጪት ሚካኤል እንደዚሁም በዙሪያዋ በከተማ ውስጥ በመግባት ከደብረ ታቦር ከተማ በቅርብ ርቀት በመትገኘው ጋሳይ ከተማ አልፎ እንደዚሁም ወደ ክምር ድንጋይ በማምራት በነበረ በአገዛዙ የጦር ሰራዊት ላይ ከፍተኛ ጀብዱ በመፈጸም በእለቱ 9 ብሬን 3 ድሽቃ ከ120 ሺህ በላይ ተተኳሽ 453 በላይ AK 47 የሚባል ክላሽንኮቭ መሳሪያ 135 በላይ ያድማ ብተና ምርኮኛ እንደዚሁም 251 ያገዛዙ ጦር ተደምስሷል 7 RPG መሳሪያ ከነተተኳሹ እንደዚሁም ከ10 በላይ ፓትሮሎች 28 ሎጂስቲክ የጫኑ ተሽከርካሪዎችን መማረክ ተችሏል 51 የሬዲዮ መገናኛ እንደዚሁም በርካታ የጭስ ቦምቦችና ሌሎችም ወታደራዊ ቁሳቁሶችን መማረክ ችሏል። አፋብን ጎንደር ጠቅላይ ግዛት እዝ በበኩሉ በ206ኛ ከታውዶስ ኮር በኩል ንፋስ መውጫ ከተማ በመግባት ጉና በጌምድር ክምር ድንጋይ ከተማም እንደዚሁ ወታደራዊ ጥበብ በተሞላበት የከተማ ወደ ውጊያ በማድረግ 3 ድሽቃ 10 ብሬን 500 በላይ ክላሽንኮቭ መሳሪያ ፓትሮል ላይ ያገኘው እንደዚሁም አገዛዙ ትምህርት ቤት ያስቀምጡት የነበረውን አጠቃላይ ድምር ከ500 በላይ ክላሽንኮቭ መሳሪያ እንደዚሁም 65 ከሚኒሻዎች ላይ የተገኘ የአብራራው መሳሪያ እንደዚሁም 13 የአይኮም መገናኛ ሬዲዮዎች 1 FSR መኪናና 5 ፓትሮል መኪኖች ከ100 ሺህ በላይ የተለያዩ ተተኳሾችን ገቢ ማድረጉን አሳውቋል። ከ100 በላይ የአድማ ብተና አመራር አባላትን እንደዚህ የብልጽግና ካድሬ አመራሮችና ሚኒሻዎችን ማርኮ አሳይቷል። በዚሁ ቀጠና የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር በመጋቢት 11 2018 ዓመተ ምህረት በጧቱ በማክሰኝት ከተማ ወደ ደጎማ ከተማ ሬሽን ጭኖ ሲመላለስ በዙ 23 እንደዚሁም በድሽቃ ታጅቦ በነበረ ሰራዊት ላይ ከባድ ምት በማሳረፍ 17 ያገዛዙ አባላትን ሲደመሰስ 12 የሚሆኑትን ደግሞ ከባድ ቁስለኛ ሆነዋል። በተመሳሳይ እንደዚሁ ያለ ስራው ገብቶ ክብሩን አዋርዶ ምርጫ አስፈጽማለሁ በማለት ካምባ ጊዮርጊስ ከተማ ወደ ኮሶዬ ቀበሌ ምርጫ ለማስፈጸም የሞከረ አገዛዙ ጥምር ኃይልም በጎንደር የበጋሻው ክፍለ ጦር ቴዎድሮስ ብርጌድ አባላት ከፍተኛ ምት አርፎበት 3 አባላቱ ተመቶበታል። ዳግማዊ ቴዎድሮስ ኮር መጋቢት 12 2018 የዳግማዊ ቴዎድሮስ ሁለተኛ ኮር አካል በሆነው ታድሎ ብርሃን ክፍለ ጦር እንደዚሁም ወንድማማቾቹ ብርጌድ አዘዞ ድማዛ ብርጌድ በመናበብ ከአዘዞ ዋና ወታደራዊ ካምፕ በ2 ኪሎ ሜትር ርቀት ላይ በሚገኘው ጉብሪት በተባለ አድማበትን ካምፕ ላይ ድረስ ዘልቆ በመግባት ከባድ መብረቃዊ ጥቃት ፈጽሟል። እንግዲህ ያዘዞ ጠዳ ከተማ የሚኒሻ ስምሪት ኃላፊ የሆነው አበበ የተባለን ግለሰብ ጨምሮ በርካቶች የሚኒሻና የአድማበትን አባላት ተደምስሰዋል። ቁስለኞች በርካቶች ቁስለኛ ሲሆኑ እንደዚሁም ሙሉ ትጥቃቸውም በርካቶች ምርኮኛ ሆነዋል። 15 የሚኒሻ እና የአድማበትን አባላት ተደምስሰዋል።
9 ከባድ ቁስለኛ ሲሆኑ 6 ከነሙሉ ትጥቃቸው ተማርከዋል። 15 የነፍስ ወከፍ መሳሪያም ተገኝቶበታል። በጎንደር ቀጠና ሳምንቱ ሙሉ አውደ ውጊያዎች ሲካሄዱ በተለይም ደቡብ ጎንደር ዞን የብልጽግና መዋቅር በከባድ ደረጃ ፈርሷል። ነፋስ መውጫ፣ ደራ ሐሙሲት ከተሞች ውስጥ ፋኖ ካገዛዙ ኃይሎች ጋር ባካሄደው ውጊያ የአማራ ብልጽግና የወረዳ የፖለቲካና ወታደራዊ አመራሮችን ጨምሮ በጸጥታ ኃይሉ ላይ የደረሰው ከፍተኛ ምት ተከትሎ የብልጽግና አመራር ብልጽግና የሚባለው ስርዓት ከሞት ሊታደገን ሊያተርፈንም ዋስትና ሊሆነንም አልቻለም በሚል ከወታደራዊ ካምፖች ጭምር እየወጡ በርካቶች እየጠፉ ሲሆን አንዳንዶችም ከኢትዮጵያ ውጭ መሰደዳቸውም ታውቋል። ሌሎቹ እንግዲህ ከ7 በላይ የሚሆኑ የባደን አመራሮች ደግሞ ለፋኖ መረጃ ታቀብላላችሁ፣ የፋኖ ውስጥ ቀኝ ናችሁ በሚል በመከላከያ ተይዘው የታሰሩ ሲሆን ምናልባትም በገዢው ወታደሮች ውሳኔ ሊረሸኑ እንደሚችሉም የውስጥ ምንጮቻችን ስጋታቸውን እየገለጹ ይገኛሉ። በተጨማሪም የሲማዳ ወረዳ ወገዳ ከተማ አስተዳደር የነበረው ከንቲባ አስናቀ ከሲማዳ አምልጦ ወደ ጋይንት ቢሰደድም በዘመቻ ሰማዕታቱ ባንታ ባተ ጋይንት ላይ እርምጃ ሲወሰድበት እሱ ጨምሮ 7 የደቡብ ጎንደር የወረዳና ከፍተኛ አመራሮች ሲደመሰሱ የንፋስ መውጫ ከተማ ከንቲባን ጨምሮ ብዙዎች ደግሞ መማረካቸውም ይታወቃል። ሌላው ቀጠና ስናመራ ወሎ ቤት አማራ ቀጠናን ስንመለከት በሳምንቱ ታላቅ ድል የወሎ ቤት አማራው ሚኒሊክ ዕዝ ታላቅ ድል ያስመዘገበው በዚሁ በጎንደር ቀጠና በታላቁ አርበኛው ባንታ ባተ መታሰቢያ ዘመቻ ላይ ነበር። ሚኒሊክ ዕዝ በጋይንት ግንባር የሜጀር ጄኔራል ባንታ ባተ ሁለተኛ የሙት ዓመትን መታሰቢያ በሆነው ተጋድሎ ከዕዙ በተውጣጡ 2 ኮሮች ማለትም የላሳ አሳምነው ኮርና የደጋው መብረቅ ኮር 303ኛ ኮር ተብሏል። አሳምነው ኮር እንደዚሁ 106ኛ ኮር የደጋው መብረቅ ኮር በእነዚህ በኩል የተገኘ አጠቃላይ 183 ከተለያዩ አሃደው ተጣጡ የአገዛዙ ሰራዊት ተደምስሰዋል። አንድ ብሬን 2468 የብሬን ተተኳሽ 151 ክላሽ 8780 ክላሽ ተተኳሽ 267 የእጅ ቦምብ በርካታ የደረትና የወገብ እንደዚሁ ወታደራዊ አባላትን የማረከ ሲሆን ከ200 በላይ አድማ ብተናና የሙኒሻ አባላት ደግሞ በምርኮኝነት ይዟል። እዚሁ ወር በ9 ሚኒሊክ ዕዝ በወልዳ ዙሪያም ከባድ ድል አስመዝግቧል። በመልሶ ማጥቃት መቻሪ ላይ በአገዛዙ ላይ ከፍተኛ ኪሳራ አድርሷል። በዚሁ በወሎ ቤት አማራ ራስ አሊ ንጉስ ሚካኤል ኮር ዋሲል ክፍለ ጦር በምዕራብ ወሎ ወራኢሉና ጃማ ቀጠና ወረዳዎች ላይ ከ25 በላይ ያገዛዙን ሰራዊት በደፈጣ ኦራል ላይ እንዳሉ በመምታት ሲያስወግድ በርካቶች ላይ ከባድ ጉዳት አድርሷል። ሌላኛው ቀጠና ስናመራ በጎጃም ቀጠናም አገዛዙ በሳምንቱ ትልቅ ጉዳት ደርሶበታል። አፋብን ቴዎድሮስ ዕዝ 9ኛ ኮር በ3ቱም ክፍለ ጦሮች በተለያዩ ቦታዎች ላይ አውደ ውጊያ በማድረግ በርካታ የጠላት ኃይል በመደምሰስ ታላቅ ጀብዱ ፈጽሟል። በመጀመሪያ መጋቢት 8 2018 ዓ.ም ብር ሸለቆ ወታደራዊ ማሰልጠኛ ላይ ላይበር ከተማና ወታደር ሰፈር በመሸገው ያገዛዙ ጦር ላይ በሚኒሻ እንደዚሁም በአድማ ብተና አባላት ላይ 109ና 77ኛ ክፍለ ጦር ከባድ መብረቃዊ ጥቃት በመክፈት ከባድ ጉዳት አድርሰዋል። 5 የሚኒሻ አባላት ሲደመሰሱ ከ10 በላይ የሚኒሻ ስብስብ ከባድና ቀላል ቁስለኛ ማድረግ ተችሏል። ቴዎድሮስ ዕዝ በዚሁ ቀጠና እንግዲህ 109ኛ ክፍለ ጦር 77ኛው ክፍለ ጦር 2 ክላሽንኮቭ መሳሪያ 2 ኤስኤስ መሳሪያ 2 ያብራራው መሳሪያ መማረክ ተችሏል። አገዛዙ ወንበር አስጠባቂ ኃይል በምዕራብ ጎጃም ወንበርማ ወረዳ ሸንዲ ከተማም በኮኪ በኩል ወደ ወግዳድ ቀበሌ ሲንቀሳቀስ በዚሁ በ109ኛ እና በ88ኛ ክፍለ ጦር በመደምሰስ ወደ ነበረበት ሲመለስ በርካታ ጉዳት ደርሶበታል። ከ7 በላይ ተደምስሰዋል። በዚህ ዕለት ያገዛዙ ጦር ከደንበጫና ከማኑኤል ከተማ በመነሳት በተለያዩ አቅጣጫ ቢንቀሳቀስም የ109ኛ እና 99ኛ ክፍለ ጦር ከባድ ጉዳት አድርሶበታል። በአውደ ውጊያው ከጧቱ 12 ሰዓት ጀምሮ ሙሉ ቀን የተደረገ ሲሆን አገዛዙ ኔትወርክ በመዝጋት ሽንፈቱን ለመደበቅ ቢሞክርም የ99ኛ ክፍለ ጦር እንደዚሁ 105ኛ ክፍለ ጦር በርካታ የአገዛዙን ሰራዊት ደምስሰውበታል። እንግዲህ በዚሁም በርካታ ንጹሃንን በመርፍ ሲደመድብ እንደነበረም ኮሩ ባወጣው በግንባር ዘገባው ላይ አመላክቷል። በእለቱ ግን ከ35 በላይ የሚኒሻ እንደዚሁም የአድማ ብተና አባላት ሲደመሰሱ ከ15 በላይ የሚሆኑት ደግሞ ከባድና መካከለኛ ቀላል ቁስለኛ ሲሆን በርካቶች ደግሞ ተማርከዋል። ወደ መጨረሻው ቀጠና ስናመራ አፋብ ሸዋ ላይ ያተኮረ ይሆናል። አፋብን ሸዋ ጠቅላይ ግዛት ዕዝ የፋኖ ደጋፊዎችን ጮቤ ያስረገጠ ለአገዛዙ ብልጽግና ደጋፊዎች ትልቅ ስጋት የፈጠረ ታዛቢዎች ግርምት የፈጠረ የጦርነቱን ሂደት ከክላሽ ወደ ድሮን እየዞረ መሆኑን የሚያመላክቱ ያገዛዙ የብልጽግና አማካሪዎች በጊዜ እውነተኛ መፍትሄ መፈለጉ ይሻላል ብለው የመከሩበት በተቀዳሚ ምክትል አርበኛ መከታው ማሞጅ የካማካዚን ድሮን ብቅ አድርገው አሳይተውናል። የካማካዚን ድሮኖች አርፒጂ ተገጥሞላቸው ከባድ ጥቃት የሚፈጽሙ ድሮኖችም ናቸው። አፋብን ጠቅላይ ግዛት ዕዝ ይህን ቴክኖሎጂ በመጠቀም ለዓመት ያህል አገዛዙ ላይ በተለያዩ ቦታዎች ላይ ጥቃት መፈጸሙን በቪዲዮ የታገዘ መረጃ ይፋ ሲያደርግ አገዛዙን አስደንግጧል። አገዛዙ የደነገጠው አዲስ ሆኖበት ሳይሆን ፋኖ ሚስጥር አድርጎ ቢይዘውም አገዛዙ ግን ያውቅ ስለነበረ ፋኖ እንኳን ድሮን ዘመናዊ መሳሪያ ያልታጠቀ በቁመ ጠብቀኝ የሚዋጋ ተራ ሽፍታ ነው እያለ ደጋፊዎችን የሸወበደበት ፕሮፓጋንዳ በመጋለጡ ነው። መረጃው ይፋ መሆኑ የትግሉ ደጋፊዎች ሞራልም ከፍ አድርጓል። ይህ በእንዲህ እንዳለ በዚሁ ቀጠና በሳምንቱ በርካታ ወደ ውጊያዎች ተካሂደዋል። በሬማ ከተማ ዙሪያ አጼ ዳዊት ክፍለ ጦር በአገዛዙ ጦር ላይ
ድል መቀዳጀቱን ያሳወቀው በዚሁ ሳምንት ነው። አገዛዙን እድሜ ለማራዘም በህዝብ ላይ ተጨማሪ የመከራና የጭቆና ዓመታትን በማራበርነት ዘመን ለመጫን በአገዛዙ ተልዕኮ ተሰጥቷቸው በሬማ ዙሪያ ሲንቀሳቀሱ የነበሩና ማህበረሰቡን እያስገደዱ ለወታደሮች እንደዚሁም ለሚኒሻ አባላት ሬሽን ሲያሰባሰቡ በነበሩ የሬማ አካባቢ ሚኒሾች ላይ በመጋቢት 9 አካባቢ ከባድ እርምጃ ወስዷል። በ30 የሚኒሻ አባላቶች ላይ እርምጃ ሲወስድ ከ7 በላይ የሚሆኑት ሲወገዱ ሌሎቹ ደግሞ ቁስለኛ መሆናቸውን የአፄ አምደ ጽዮን ኮር ያወጣው መረጃ ያመላክታል። በተጨማሪም በዚሁ በሸዋ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው ዕዝ አፄ ዘርዓ ያዕቆብ ሁለተኛ ኮር የነጎድጓድ ክፍለ ጦር ያገዛዙ ሰራዊት መነሻውን ከመንደዲ በማድረግ በነዋሪና ከደነባ ማለትም ከአራት አቅጣጫ ያደረገው ያገዛዙ ሰራዊት በጥምረት የተለያዩ ቦታዎች በማውጣጣት ማለትም ከኦሮሚያ ልዩ ኃይል የኦሮሚያ ሚኒሻን ከመንደዲ እንደዚሁም የአገዛዙን የልዩ ኮማንዶዎች በማምጣት ጥቃት ለመፈጸም ቢያስብም በዚሁ ቦታ ላይ ባሳበን ደቡብ አማራ ቀጠና አሳምነው ዕዝ ተደምስሶ ተመልሷል። ከ10 በላይ ያገዛዙ ሰራዊት መጋቢት 10 ቀን መደምሰሱን እዙ ያወጣው መረጃ ያመላክታል። በርካቶች ደግሞ ሙትና ቁስለኛ ሆነው ወደ ሆስፒታል መሄዳቸውንም ተገልጿል። በዚሁ ቀጠና የሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር ልዩ ቃኞች በተጉለትና ቡልጋ አውራጃ ባንኮበር ወረዳ ደረፈው ቀበሌ ላይ መሽጎ በነበረው በአገዛዙ ኃይል ላይ ባደረሱት ፈጣን ወታደራዊ ጥቃት 10 ያገዛዙ ጥምር ጦርም የተወገደበት ሳምንት ነው። በጥቅሉ በሳምንቱ ከ300 በላይ ያገዛዙ ወንበር አስጠባቂ ሰራዊት ደግሞ ያገዛዙን ድርጊት በመቃወም በተለያዩ አቅጣጫዎች ብሬን፣ ስናይፐር እንዲሁም የነፍስ ወከፍ መሳሪያ በመያዝ ፋኖን ሲቀላቀል አገዛዙ ደግሞ በምትኩ የተለመደው የረከሰ ተግባሩን ንጹሃንን በመረሸን በማሰር በማሳደድና በብስጭት ጭምር አባብሶ ቀጥሎበታል። የዛሬውን አበቃው። በሳምንቱ ከእሁድ እስከ እሁድ በየሳምንቱ የሚገኙ ድሎችን ይዤላችሁ ቀርባለሁ። ተስፋዬ ልሳኑ ላይ ለጣና ሳተላይት ቴሌቪዥን ከዚያው ከትግሉ ሜዳ አመሰግናለሁ። መልካም ሳምንት ይሁንላችሁ።